ማይክል ጃክሰን ዛሬም እንግዲህ ሩታ ቤት ሄዶ ሻንጣውን አውጥቷል ማለት ነው። የሚገርመው ነገር ማይክል ጃክሰን ሩታ እንደዚህ ልብሱን እንኳን ስትለው ማለት ነው ልብሱን ስትለው ልብስ ገና ቤት ብዙ ልብስ አለ የለም ወይ? ስለዚህ እኔ ሄጄ የምመጣው ለ3 ቀን ብቻ ነው በማለት እንግዲህ ተሰናብቷቸዋል ማለት ነው። መልካም መንገድ ይሁንልህ። ግን እንዴት እስከ ዛሬ ልብስህን ሳታወጣ? ምክንያቱም አብርሃም የሆነ ነገር ሆነ እንደዛኛ የምንጨነቀው አብርሃም ልብሱን ከሩታ ቤት እስካላወጣ ድረስ ይሄ ተለያዩ ማለት አይደለም እኮ። ምክንያቱም በልብሶች ብዙ ነገሮች ሊደረጉ ይችላሉ። እንዴት አንተ ማለት ለሄርሜላ ቀለበት አድርጎ ማይክል ጃክሰን እንዴት ልብሱን አላወጣም ከሩታ ቤት? ሩታ ቤት ምን ያመላልሰዋል? ምን የቀረው ነገር አለ? ጥያቄ እየፈጠረብኝ ነውና ልብስ ካለው እንግዲህ ተመልሶ ነገም ከዛ ከሄደበት ቦታ ተመልሶ ሲመጣ ልብሱን የሚያስቀምጠው እሷ ቤት ነው። እኛ እኮ ተከራይቷል። ትናንትና እንደውም ታስታውሱ ከሆነ ላይቭ ላይ ሆኜ ጥያቄ ጠይቄያቸዋለሁ። አብርሃም የት ነው ያለው ምናምን ስላችሁ እህቱ ጋርና ምናምን እና የቡታጅራ ወጠምሻን እንዳለ የሱን ልብስ እየለበሱ ቪዲዮ ሲሰሩበትም እንግዲህ አይተናል። ቪዲዮ እየሰሩበት ነበር እንዳለ ዩቲዩበሮች የሱን ጃኬት ነበር፣ የሱን ጫማ ነበር፣ የሱን ሰዓት ነበር ሲያረጉ የነበሩ። ስለዚህ ማይክል ጃክሰን አሁንም ወደ ጤንነት እንድትመለስ ካሰብክ ልብስን ከሩታ ቤት አውጥተህ እንጂ ሰላምክ የሚመጣው በዚህ ተቀጠለ ሰላም ያለ አይመስለኝም። በዛ ላይ ሄርሜላ ከረሜላቸው ስትለው ብዙም በቃ ለብቻው ላነጋግረው ስትለው እንድታነጋግረው እንኳን አይፈልጉም እነ ኤፍሬም ማለት ነው። ኤፍሬም መቼም አንተ የከሩታ ቂስር መቼም አትጠፋም። በጣም ነው የምትገርመው፣ በጣም ነው የምታሳፍረው። አሳፋሪ ሰው ነህ። ስለዚህ ለሄርሜላ እንኳን ጊዜ እየተሰጣት አይደለም። በቃ እሱ እዛ ቦታ ላይ የሆነ ክፍለ ሀገር ከሄርክ እኔ መደወልም ስለማልችል እንዳላጨናንቅ ለብቻ ላውራህ እንኳን ስትለው ያቺ መስዋዕት የከፈለኝ ልጅ እንድታወራው አይፈልጉም። አብርሃምም ደግሞ ጊዜ መስጠት አለብህ ለዚች ለልጅ። እቺ ልጅ ለአንተ ብዙ ዋጋ የከፈለችልህ ብዙ የሆነችልህ ልጅ ናት። ስለዚህ መስዋዕት የከፈለችልህን ሴት እንዳስረሳት። የፈለገ ቦታ ላይ ብትሆን የፈለገ ማማ ላይ እንኳን ተቀምጠ ሄርሜላ ማስታወስ አለብህ። ሄርሜላ ከብዙ ችግር ውስጥ እንድትወጣን ያደረገች። እኔ ማይክል ጃክሰን ወንድሜ በወድህም ባከብርህም ግን ያው ጥፋቶች ክፍተት ያሉበትን ቦታ ደግሞ እንድትሞላ አደርግሃለሁ። ስለዚህ ቤተሰብዬ የዛሬው ቪዲዮ ጥሩ ነው። ሂዱ፣ መልካም መንገድ ይሁንልክ። በሄርሜላ ቤት ደግሞ መለቀቁ በጣም ደስ ብሎናል። ሄርሜላን ኮፒ ሊንክ ሼር በማድረግ ቤተሰብ ይሁኗት ማለት ነው። የሩታ መወጣጠር ግን በጣም ይገርማል። እንደዛ ስትይ የነበረ ዛሬም እያለቀሽ ነው። መጀመሪያ አንቺ በማልቀስ ነው ወንድ ልጅን የምታሳምኒው። ገራሚ ሰው ነሽና ዳኒም መልካም ሰው ነህ። እንግዲህ አብረህ ከሄርሜላ ጋር ስላለህ እናመሰግናለሁ። ላለሁ መልካም ምሽቱን